ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ወደ አድማጮቻችን በዛሬ ፕሮግራማችን ቸልሲን የሚመለከቱ የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። ዝውውር መስኮቱ 14 ቀናቶች ይቀሩታል። ቸልሲ ብዙ ስራ ይጠብቀዋል ብዬ አስባለሁ። በተለይ ደግሞ ተጫዋቾችን በመልቀቅ ጉዳይ ላይ አተኩሮ የሚሰራ ይሆናል። ቸልሲ የአጥቂ መስመሩ ላይ ብዙ ለውጦች እንደሚኖሩ የሚጠበቅ ነው የሚሆነው። በተለይ የሚለቁ ተጫዋቾችን በሚመለከት እንግዲህ አንደኛው ኒኮላስ ጃክሰን የሚመለከት ነው። ኒኮላስ ጃክሰን በብዙ ቡድኖች እየተፈለገ ይገኛል። እንግዲህ አንዱ ወይም ደግሞ ተመራጩ ሊሆን የሚችለው ወደ ቪላ የማቅናቱ ሂደት ነው። ቪላ ታዲያ በዝውውር መስኮቱ ላይ ኦሊ ዋትኪንስን የሚያጡ ከሆነ ነው ኒኮላስ ጃክሰንን የሚወስዱት። ቪላ የውሰት ውል ሊጠይቁ ይችላሉ። ቸልሲ በዛ ደስተኛ ሊሆን እንደማይችል አሁንም በግልጽ እያነሳ ይገኛል። ኒኮላስ ጃክሰን ስብስብ ውስጥ የመቆየት እድል አለው ወይ የሚለው ሌላኛው ጥያቄ ቢሆንም ቸልሲ በአጥቂ መስመሮቹን በመልቀቅ ጉዳይ ላይ በጣም ተቸግሯል። ሊያም ዴላፕ በኮሞ እና በሊያም ዴላፕ መካከል የተደረገው ድርድር ቸልሲ በመሀል ያቀረበው ዋጋ ምክንያት ኮሞ ከዝውውሩ ወጥቷል ማለት የሚቻል የሚሆነው ሙሉ በሙሉ ትኩረቱን ያደረገው የዝውውር መስኮቱ እስከሚጠናቀቅ ድረስ ኮሞች በዝውውር መስኮቱ ላይ የፊዮረንቲናውን የአጥቂ መስመር ተጫዋችን ለማስፈረም ምርጫቸውን አድርገዋል። ሌላኛው ግን ማኑኤል ሜጋ የሚጠበቅ ነው የሚሆነው። ማኑኤል ሜጋ ዝውውሩ ሙሉ በሙሉ በሚባል ደረጃ እንግዲህ ተጫዋቹ በቸልሲ ቤት ሶስተኛ አጥቂ ሆኖ የሚቀር የመሆኑ ዕድል ሰፊ ነው ተብሎ ይጠበቃል። ሄንድሪክ ፓይዝ የሪቨር ፕሌት የውሰት ውሉ ሙሉ በሙሉ ተሰርዟል። ይህ ተጫዋች እንግዲህ በተለይ ወደ ቱርክ ክለቦች በውሰት ሊያቀና የሚችልበት እድል እንዳለ አንዱ የሚጠበቅ ነው የሚሆነው። ቸልሲዎች በዝውውር መስኮቱ ላይ የተለያዩ ተጫዋቾችን መልቀቅ ላይ አሁንም አተኩሮ እንደሚሰሩ ይጠበቃል። ሰም ጆንስቶን አንዱ የአክሰል ዴሳሲን በሚመለከት የተለያዩ መረጃዎችን አወጥቷል። አሁንም ዴሳሲን በሚመለከት ቸልሲ በውሰት የመግዛት ግዴታ ባለበት ተጫዋቹን መልቀቅ የሚፈልገው ቡድኖች ግን እየመጡ አይደሉም። ዴሳሲ 25 ሚሊዮን ፓውንዶች ነው ቸልሲ ያቀረበው። እንግዲህ ቸልሲ በዝውውሮቹ መጠናቀቂያ አካባቢ ወደ ፓላስ በውሰት ሊለቀው የሚችልበት እድል እንዳለ አንዱ የሚጠበቅ ነው የሚሆነው። ኤንዞ ፈርናንዴስ ዋናው የዝውውር ኢላማ የሚሆነው ባለፉት ፕሮግራሞቻችን እንዳነሳ ነው። ኤንዞ ፈርናንዴዝ ለቸልሲ ተመራጩ ተጫዋች ነው በዝውውር መስኮቱ ላይ ስብስብ ውስጥ ቢቆይ። ምክንያቱም ከዚህ በኋላ አዲስ ተጫዋቾችን ማምጣት ለቸልሲ አስቸጋሪ ስለሚሆን፣ ነገር ግን ማንቸስተር ሲቲ አሁንም ቢሆን የተባለውን 120 ሚሊዮን ፓውንድ እንኳን የመክፈል ፍላጎት እንዳላቸው እያሳዩ አይደለም። ኤንዞ ማሬስካ ስር የመጫወት ፍላጎቱን አሳይቶ ወደ ማንቸስተር ሲቲ ያቀናሉ የሚለው መረጃዎቹ እንግዲህ አዳዲስ እየወጡ አይደሉም። ነገር ግን የመጨረሻ ሙከራቸውን ለማድረግ ማንቸስተር ሲቲዎች በዝውውሩ መጨረሻዎች ቀናቶች ሙከራ እንደሚያደርጉ አንዱ የሚጠበቅ ነው የሚሆነው። እንግዲህ የሚቀጥሉት ጊዜያቶች በጣም ወሳኙ ምዕራፍ የሚሆን ይሆናል። አድማጮቻችን ሌላኛው የሚሆነው እንግዲህ ኤንዞ ፈርናንዴዝን በሚመለከት ባይዘዌ ኢግባሊ ራሱ እዚህ ዝውውር ላይ ገብቶ ተጫዋቹ እንዲለቅ ይፈልጋል። ኢግባሊ ራሱ ስብስቡን ይበጠብጣል የሚል ሀሳብ አለው። እንግዲህ ማንቸስተር ሲቲ የዝውውር ሂደታቸው ላይ የሚመረኮዝ ይመስለኛል። በተለይ ማንቸስተር ሲቲ አዩብ ቡዋዲን የሚያስፈርሙ ከሆነ ሮድሪ መልቀቅ በኋላ አዩብ ቡዋዲ ይጠበቃል። አዩብ ቡዋዲ በመቀጠል ደግሞ የሚጠበቀው የሚሆነው የማንቸስተር ሲቲ አማካኝ መስመር ላይ ራይንደርስን የሚተካው ኤንዞ ፈርናንዴዝ ይሆናል ተብሎ ነው የሚጠበቀው። ነገር ግን ድርድሮቹ ምን ይደርሳሉ የሚለው ነው እንግዲህ ትልቁ ሂደት። 120 ሚሊዮን ፓውንዱ ይቀርባል ወይ የሚል ነው። አድማጮቻችን የቸልሲ ባለቤቶችን በሚመለከት እንግዲህ አዳዲስ መረጃዎች እየመጡ ይገኛሉ። ቸልሲ ሁለት ባለቤቶች አሉት፣ በአብዛኛው የሚወከለው ማለት ነው በቶዲ ቦሄል የሚመራው አለ። ቶዲ ቦሄል እና ማርክ ዋልተርን የሚያጠቃልለው ማለት ነው። ሌላኛው ደግሞ የኤግባሪ ግሩፕ አለ። ሁለቱ ግሩፖች እንደሚጣሉ፣ ሁለቱ ግሩፖች ጭቅጭቅ ውስጥ እንደገቡ፣ ሁለቱ ግሩፖች አለመስማማት እንዳላቸው ማንም የሚያውቀው ጉዳይ ነው። ነገር ግን ውሳኔዎቹ በመጨረሻ ተጫዋቾቹን የሚመለከት ሂደቶቹን በሚመለከት ምን ይሆናሉ የሚል ነበር አይደል? ቶዲ ቦሄል ታዲያ በቅርብ ጊዜያቶች እንዳነሱት ቸልሲ በተከላካይ መስመሩ ላይ ቸልሲ በአዲሱ ስታዲየም ጉዳይ ላይ የቡድኑ ውሳኔ የቶዲ ቦሄልን በስብስብ ውስጥ ወይም ደግሞ በባለቤትነት የመቀጠልና ያለመቀጠል ሁኔታን ይወስናል። ታዲያ እዚህ ላይ ነው የሚመረኮዘው። እንግዲህ ቶዲ ቦሄል ስብስቡን ወይም ደግሞ ይህንን ያለውን ስብስብ ሙሉ በሙሉ ያላቸውን ድርሻ የመሸጥ ፍላጎት እንዳላቸው ግልጽ አድርገዋል። ይህ እንግዲህ በቶዲ ቦሄል የመጡትን ማለት ነው ሙሉ በሙሉ ቸልሲ ወደ ኢግባሊ ወደሚቆጣጠረው ድርጅት የሚዞር ይሆናል። ይህ ጥሩ ዜና ነው ብዬ አላስብም። ወደ 5 ቢሊዮን ቸልሲን ገምተውታል። ማትሎን ያወጣው መረጃውን ታዲያ ያላቸውን ድርሻ ለመሸጥ በመጨረሻ አስበዋል። ቶዲ ቦሄል እና ማርክ ዋልተር እንግዲህ ቸልሲ በአንድ ባለቤት በመያዙ ጥሩ ነው። ቶዲ ቦሄል እና ማርክ ዋልተር ቢይዙት የተሻለ ውጤታማ ይሆናል ብዬ አስብ ነበር በኔ እይታ። ነገር ግን በመጨረሻ ተፈለገም ተጣላም ተጫዋቾቹም ፈለጉ አልፈለጉ እንግዲህ አዲሱ ስታዲየም ጉዳይ ላይ ምንም አይነት የኢግባሊ ግሩፕ እየሰራ ስላልሆነ ሙሉ በሙሉ ከቸልሲ ባለቤትነት የሚርቁ ይሆናል። ወደ አድማጮቻችን ወደ ሌሎች መረጃዎች እናቅና። ነገር ግን የቸልሲ አዲሱ የአስቶን ቪላ የነበረው የቆመ ኳስ አሰልጣኝ በቸልሲ ቤቶች ብዙ ለውጦችን እንደሚያመጡ አንዱ የሚጠበቅ ነው የሚሆነው። እንግዲህ አንደኛ በቆመ ኳስ ያለበትን የቸልሲን የመከላከል ሂደቶች መፍትሄ ማምጣት በጣም ትልቁ ቅድሚያ የሚሰጠው ስራ ይሆናል ብዬ አስባለሁ። እኔ ቸልሲ በጣም በጥሩ ደረጃ እየተደራጀ ያለ ቡድን ነው
ለፕሪሚየር ሊጉ መፎካከር የሚችል ነው ለዋንጫም ብዬ አስባለሁ። ነገር ግን የግብ ጠባቂውን ችግር መቅረፍ አለበት የሚል የኔ የሁል ጊዜ አስተያየት እንደሆነ ታውቃላችሁ። አሁን ደግሞ እንግዲህ ኤሚ ማርቲኔዝን ጉዳይ በተለይ የአስቶን ቪላውን ግብ ጠባቂ ወደ 10 ሚሊዮን ፓውንድ አካባቢ ነው በዝውውር ዋጋው ያለበትና ይህን ተጫዋች ለምን ማስፈረም ቼልሲ እንዳልፈለገ እንግዲህ ትንሽ ግራ እየገባኝ ነው። አንዳንድ ሁኔታዎች ላይ ታማኝ የሚባሉ ሳይሆን በጣም ከጭምጭምታ ዝቅ ያሉት አያይዘውታል። በጣም ጥሩ የሚባል ዝውውር ይሆናል ብዬ አስባለሁ። ኤንዞ ፈርናንዴዝን በአማካይ መስመሩ ላይ ያለውን ተጫዋች ማለት ሄንደርሰንን ከማስፈረም ኤሚ ማርቲኔዝን ዩሮፓ ሊግ አሸናፊና የዓለም ዋንጫ አሸናፊውን ኤሚ ማርቲኔዝን በግብ ጠባቂነት መምጣት እስከ 10 ሚሊዮን ፓውንድ ደሞዙ ከፍ ቢልም ቼልሲን በቀጥታ ውጤታማ የሚያደርግ ይሆናል ብዬ አስባለሁ። ወደ አድማጮቻችን እናንተ ምን ታስባላችሁ? እንግዲህ ሳሚሊ ዘአትሌቲክስ ዘጋቢ የምታውቁት የቼልሲን መረጃዎችን በሚገባ የሚዘግበው ኤንዞ ፈርናንዴዝን በሚመለከት ማንቸስተር ሲቲ 120 ሚሊዮን ፓውንድ የመክፈልም ፍላጎት የለውም የሚል ሀሳብን አቅርበዋል። ሌላኛው ስትራስቡርግ በታሪካቸው ከፍተኛ የሆነውን ሽያጭ አከናውኗል። ዲያጎ ሞሪየራን በ47.5 ሚሊዮን ፓውንድ ማስፈረማቸው ታውቋል። ይህ ለሩቢና ሞሬሞ ኤሲ ሚላን የተለየ ነው የሚሆነው ቼልሲ ተጫዋቹ ላይ ፍላጎት እንደሌለውና እንግዲህ ይህንን ተከትሎ ነው አንዳንዴ ማኑኤል ሜጋ ቫለንቲን ባረኮ ቼልሲ መጣው ተሞክረው ሳይሳካ ሲቀር ቼልሲን ቢለቁ ይሻላል እንጂ አንዳንዴ ስትራስቡርግ ከፍተኛ ደሞዝ መክፈል ስለማይችል ስትራስቡርግን በሽያጭ ረገድ የተሻለ እየሸጠ የሚቀጥል ይሆናል ተብሎ ይታሰባል። በቼልሲ እይታ ውስጥ የነበረው የፖርቶ የአማካኝ መስመር ተጫዋች እንግዲህ በመጨረሻም ቼልሲዎች ብዙ ሙከራዎችን አድርገው ነበር ባለፉት ዓመታቶች። በመጨረሻ ግን መዳረሻውን ሮም አድርገዋል። ይህ እንግዲህ አስደናቂ ሞራ በጣም የሚደነቅ ያለው ተጫዋች ነው። እንግዲህ አንዱ የሚጠበቅ ነው የሚሆነው ወዳድማ ቻችን ሌላኛው አሁንም ቢሆን በዙቢሜንዲ ጉዳይ ላይ ኤንዞ ፈርናንዴዝ ከለቀቀ ቼልሲ ተፈሪ አድርገው ያዩታል። እንግዲህ አንዱ የሚጠበቅ ነው የሚሆነው። ላቪያን በሚመለከት አንድ መረጃ ወጥቶ ያየው ነው ደርማቻችን። ይህንን ውድድር ዓመቱ ሲጀምር ጀምሮ እንግዲህ ቼልሲ ይህንን ተጫዋች ሊለቅ የሚችልበት እድል ይኖራል የሚል ነበር። ምንም አይነት ጥያቄ አልቀረበም ነበር። ነገር ግን አሁን ሞናኮዎች የ2 ዓመት አማካኝ መስመር ተጫዋች ለማስፈረም እስከ 20 ሚሊዮን ፓውንዶችን ለማቅረብ ፍላጎት አላቸው የሚል ነው። ቼልሲ ደግሞ ይህ ዋጋ ትክክል ነው ብለው አያምኑም። የኮሞና የሊያም ዴላፕ ጉዳይ ደርማቻችን ባይዘው ቼልሲ ጠየቀው 10 ሚሊዮን ዩሮ ነው ለውሰቱ። ሞናኮ ወዲያውኑ ወደ ሞይሰኪን ከፊዮረንቲና ለማስፈረም ሙከራዎችን እያደረጉ ይገኛሉ። ትንሽ አስቸጋሪ የሚያደርገው ነው የሚሆነው 10 ሚሊዮን ዩሮ አካባቢ ለውሰት ከጠየቅ ተደራድረህ በእኩል ደረጃ በሚባል ማለት ነው ሽያጩንም የመግዛት አማራጩም ሊኖር ያስፈልጋል። እንትኑ ላይ ውሳኔዎቹ ላይ አንዱ እንግዲህ የሚጠበቅ ነው የሚሆነው። ወደ አድማጮቻችን ይህ ያያ ስፖርት ነው። ቼልሲ በዝውውር መስኮቱን እንዴት ያጠናቃል ብላችሁ ታስባላችሁ? እናንተን አስተያየትና ኮሜንት አስቀምጡልኝ። በተለይ ማርቲኔዝን ግብ ጠባቂውን እንዴት ታዩታላችሁ? ለቼልሲ የተሻለ ተመራጭ ተጫዋች አይሆንም ወይ? እንግዲህ የቼልሲ የአጥቂ መስመር ተጫዋች ሆኖ ታዳጊው ዴቪድ ዋሽንግተን ወደ 17 ሚሊዮን ፓውንድ አካባቢ ወጥቶበት የፈረመው ታዳጊው አጥቂ ወደ ስትራስቡርግ በውሰት ሊያቀና የሚችልበት እድል እንዳለ መረጃ እየጠቆሙ ይገኛሉ። ሌላኛው መረጃ የሚሆነው ወዳድማቻችን ደግሞ ማንቸስተር ሲቲዎች የቀይ መስመር ተመላላሽ ይፈልጋሉ። ታዲያ ማሎ ጉስቶን በሚመለከት አሁንም ቼልሲ ለማነጋገር ይፈልጋሉ። ቼልሲ ግን ከማንቸስተር ሲቲ ጋር ባለው ዋጋ ሙሉ በሙሉ ከፍተኛ የሆነ ሀሳብና አስተያየታቸው 70 ሚሊዮን ፓውንዶችን መክፈል ማንኛውም ቡድን ይጠበቅበታል የሚል ነው። ማንቸስተር ሲቲ ያንን ያክል ገንዘብ ይከፍላሉ? ትልቁ ጥያቄ ነው የሚሆነው ወዳድማቻችን። ሌላኛው ክሪስቶፈር ንኩኩ እንግዲህ ወደ ኒውካስትል እና ወደ ሌሎች ቡድኖች በፕሪሚየር ሊጉ የመመለስ እድል ሊኖረው ይችላል። በሚላንም ያልተሳካ ጊዜ እንዳሳለፈ እንግዲህ መረጃዎች እየወጡ ይገኛሉ። አድማጮቻችን እንግዲህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።